ሊያስተምራቸው የሚችለው ኢየሱስ የሚጸልየውን ነው እንጂ ከሚጸልየው ውጪ የሆነ ነገር አያስተምራቸውም። እና ምን ብሎ መለሰላቸው? በሰማይ የምትኖር አባታችን ሆይ ስማችን ይቀደስ አላለም። ስምህ ይቀደስ። መንግስታችን ይምጣ አላለም። መንግስትህ ይምጣ። ፈቃዳችን በሰማይ አላለም። ፈቃድህ በሰማይ እንዲሁ በምድር ይሁን አለና የዕለት እንጀራችንን እንስጣችሁ አለ አላለም። ስጠን። በደላችንን ይቅር እንበላቸው አለ። ይቅር በለን። ዘላለሙ አሜን። በቃ አለሽ አይ ቃል እኮ በነገራችን ላይ ጫፍ ላይ ማለት ነው። አንድ ሳምንት ቀርቷት እኔ ነኝ ከእስልምና መጥቼ ኧረ እስልምና እኮ እንደዚህ ነው ምናምን ስላት ሀሳቧን ቀየረች።
ከምትወዘብ በእርግጥ አሁን ብዙ ጊዜ ክርስቲያኖች የሚሉት ምንድን ነው? አንዲትም እህቴ ልበላት አንዲት እህት አንስታቢ ነበረና ኢየሱስ እኮ ተሰቅሏል፣ መከራ ደርሶበታል፣ ስንት ነገር ሆኖ ኢየሱስ እንደዛ ያንን ሁሉ ዋጋ ከፍሎልህ ያንን ሁሉ ደሙን አፍሶልህ ስጋውን ቆርሶልህ ኢየሱስን እንዴት ትክዳለህ አለችኝ። ሞቶልህ ለአንተ ብሎ እንደዚህ ሞቶልህ እንዴት ኢየሱስን ልትክደው ቻልክ? ለኃጢአት ሞቶልህ አለች። እንደዚህ አለችኝ። አንዲት ልጅ ተደዋውለን ማለት ነው። እና የመለስኩላት መልስ የኢየሱስ ወንጌል ክርስቲያኖች በቃ እንዳያስቡት ልባቸውን በቃ በደንብ ሙልት ታርጎ የያዛቸው ነገር ምንድነው? የኢየሱስ ወንጌል ላይ ሲጀምር ደስ ይላል። ሲወለድ መጥቻለሁ። ይቅርታሽ እንትን እያልኩኝ ያውራው ታክል ታሽ ሐሳብን ጨርስ። አይ ስለ ወንጌል ትንሽ ልበል ብዬ ነው። የኢየሱስ ወንጌል ሲጀመር ሲወለድ ምናምን ደስ ይላል። የሆነ መላእክቶች መጠው ሲያበስሩ መጠው ሰባ ሰገል ሲሰግዱለት እንደዚህ ነውና ዋው በአምላክ ተወለደ ምናምን ብለን ነው የምናስበው። ማለት በአምላክ ተወለደ አይለንም መጽሐፍ ቅዱስ አይለንም፣ ግን ትምህርቱ አለ ዶክትሪኑ አለ እና አምላክ ተወለደ ዋው። ከዛ በኋላ ያድጋል። ሲያድግ ዋው እዛ ልክ እንዳደገ ወዲያው ከተጠመቀ በኋላ ታምር ነው ወዲያው የሚጀምረውና ታምር ነው። እዛም ሲሄድ ታምር ሰው በቃ የለው ይከተሉታል። አቤት እንዴት ደስ እንደሚል በቃ ሰዎች ሲከተሉ ምናምንና በፊልም የስቅለት ቀን የኢየሱስን ፊልም እናያለንና በቃ ደስ ነው የሚለን። ሲከተሉ የሆነ የታመመ ሰው ሲመጣ ሲፈውስ አምላክ ፈወሳቸው እያልን ማለት ሁላችንም እንደዛ ነው የምንለው። የሆነ ነገር ታምር ሲያደርግ በቃ አምላክ እንዲያርጉ ምናምን ደስ ብሎን እናየዋለን። ከዛ ተቃውሞ ይነሳበታል። ያው አይሁዶች ምናምን ሽማግሌዎቹ ምናምን ሲመክሩ ደግሞ ምን ሲሉ ደግሞ አለ። ከዛ በኋላ ሐዋርያቶቹ መካከል ምናምን አንዱ ይከደዋል። ይሁዳ የሚባለው ማለት ነው። እሱ ይክደዋል። እና በቃ በፊልም ደግሞ ይሁዳ አይታችሁታል። ክስት ያለ ነው። ይሁዳ ክስት ያለ ነው። ፂማም ነው። እንዴት እንደመረጡት አይሉ ነው። ብቻ ፊቱ ራሱ በቃ የሚክር ነው የሚመስለው ሲታይ ራሱ። እና በኋላ ምን ይሆናል? ይሄ እንግዲህ ኢሞሽናል ፐርፐዝሊ ስሜታችንን ነው የሚነካው። እና እንዴት አድርጎ ብሬክ እንደሚያደርገን ላሳያችሁ ስለፈለኩ ነው። ከዛ በጣም ደስታ